አንድ ሰው በረሃ ላይ የሄደ የያዘ ንብረቱን፣ ገንዘቡን፣ ምግቡን የያዘችው ግመል ብትጠፋበት ምን አይነት ሀዘን ውስጥ ነው የሚወድቀው? ከዛ ደግሞ በቃ እንደዚሁ ከመሞት ጉድጓድ ቆፍሬ ልሙት ብሎ ራሱን ለማጥፋት እየተዘጋጀ ግመሏን ቢያገኛት ምን አይነት ደስታ ነው የሚሰማው? ላኢላሃ ኢለላህ። አላህ በአንድ ሰው ተውባ ከዚህ የበለጠ ይደሰታል አሉ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ አጥፍተናል፣ ወደ አላህ እንመለስ። አፊላሂ ሸኩን ፋጢር ሰማዋት ወልአርድ የድዑኩም ሊየግፊረ ለኩም ሚን ዙኑቢኩም። በአላህ ጥርጣሬ አለ እንዴ? በሰማይና ምድር ፈጣሪ ይጠራችኋል፣ ወንጀላችሁ ሊመራችሁ ወደ እሱ እንድትመለሱ ይለናል። ሱብሓነላህ። አላህ ሱብሓነሁ ወተዓላ የብነ አደም አለ፣ አንተ የአደም ልጅ ለው በለገት ዙኑቡከ አናነ ሰማ፣ አንተ የአደም ልጆች ወንጀልህ የሰማይን ጫፍ ዳመና ቢነካ አለ ለአተይተኒ፣ ከዛ ደግሞ ወይም ደግሞ ሰማይ ምድርን የሚሞላ ቢሆን ከዛ ወደ እኔ ማረኝ ብለህ ከመጣህ በእኔ ላይ ምንም ሳታጋራ ወንጀልህን እምርሃለሁ እያለ ነው። ላኢላሃ ኢለላህ። ወንጀልህን ሙሉ እምርሃለሁ። ኢብኑ ረጀብ ምን ይላል? 3 ነገር ነው እዚህ ጋር የሚያስፈልገዋል። አንደኛ በአላህ ላይ ተስፋ አድርግቶ መሄድ፣ ሁለተኛ ከአላህ ውጪ ወንጀልን የሚምር እንደሌለ ማወቅ፣ ሶስተኛ ደግሞ በአላህ ላይ አለማጋራት፣ እሱም ብቻ ማምለክ። 3 ነገሮች ከተሟሉ ወንጀልህ የባህር የሰማይ የምድርን ቢሞላ ሰማይን ቢኖር አላህ ሀጃ የለውም ካንተ ወንጀል ይምርሃል እያለ ነው። ወላሂ አላህ ወንጀላቸውን የማራቸው ሰዎች አላህ ያድርገን። ከአላህ እዝነት ተስፋ እንዳትቆርጡ። ወላሂ ከአላህ እዝነት ተስፋ መቁረጥ ነው ከወንጀል መስራት የበለጠ ከባዱ። ስለዚህ ወንጀል ላይ ልትወድቅ ትችላለህ፣ ተመለስ። ምናልባት በዛች ወንጀል ጀነት ልትገባ ትችላለህ። ለምን? አጠፋህ፣ ትመለሳለህ። በመመለስ ሰበብ ወኢነሁ ሊልአዋቢነ ገፉራ ይላል። እሱ እኮ ለተመላሾች መሐሪ ነው ይላል። አዋብ የሚለውን ሰይድ ብን ጁበይር ሲፈስረው ምን ይላል? ያጠፋል፣ ይመለሳል፣ ያጠፋል፣ ይመለሳል፣ ያጠፋል፣ ይመለሳል። እሱ ነው። ስለዚህ እኔ እንደዚህ ያጠፋው ሙናፊቅ ነኝ እንዴ? ለምንድን ነው እንደዚህ ማለት አትበል። ተመለስ። አሁንም ቀጥ ብለና ሂድ። ከወደቅ ተመለሰ ወደ አላህ ተመለስ። ሕፃን ልጅ ቀጥ ብሎ የሚሄደው እየወደቀ እየተነሳ የሆነ ሰዓት ላይ ወንጀል አንተን ምንም የማይጎዳ ሰው ትሆናለህ። ስለዚህ ይህን ነገር ለወጣቶች ስፔሻሊ ለትላልቅ ሰዎችም ለሁሉም እንዲደርስ ኮፒ ሊንክ፣ ሼር፣ ፎሎ ያላደረጋችሁም የፕላስ ምልክቷን እየተጫናችሁ እንደዚህ አይነት ኸይር ቪዲዮዎች እንዲደርሳችሁ ማለት ትችላላችሁ። እኔም በተናገርኩት እናንተ በሰማችሁት እንጠቀም ያድርገን። አሰላሙ አለይኩም።